ሰላም ተማሪዎች እንዴት ናችሁ? ዶክተር ምህረት ነኝ ከግሎብዶክ አካዳሚ ከኔ ጋር 10ኛ ክፍል ባዮሎጂን አብረን እያየን እንገኛለን። ዛሬ ደግሞ የምንመለከተው ከኦርጋኒክ ሞለኪውሎች ስለ ካርቦሃይድሬት ነው የሚሆነው። ቪዲዮአችን ከመጀመራችን በፊት ግን በቴሌግራም ቻናላችን @ግሎብዶክ አካዳሚ ብላችሁ መግባት እንዳትረሱ። ቪዲዮአችን በሞባይል አፕሊኬሽን እያያችሁ ከሆነ ቴሌግራም ላይ፣ በዩቲዩብ እያያችሁ ከሆነ ደግሞ ከስር ኮሜንት ሴክሽን ላይ ሐሳባችሁን ጻፉልን። ቪዲዮአችን ስትመለከቱ ደግሞ VPN ማብራታችሁን እንዳትረሱ። እሺ ስለዚህ ዛሬ ምንድነው የምንመለከተው ስለ ካርቦሃይድሬት ይሆናል። ካርቦሃይድሬት ሲባል ሁላችንም ሰምተን እናውቃለን አይደለ? እንዴት ሲባል ነው የምንሰማው? አንዳንዴ ካርቦሃይድሬት ነገር መመገብ ጥሩ ነው እንባላለን፣ አንዳንዴ ደግሞ አይ ጥሩ አይደለም እንባላለን። ስለዚህ ስለ ካርቦሃይድሬት ሰምተን እናውቃለን። Carbohydrates are macromolecules, large molecules with which most consumers are somewhat familiar. ስለዚህ familiar ነን አይደለ? ሲባል ሰምተን እናውቃለን። እነኚህ ምግቦች ደግሞ በዕለት ተዕለት አመጋገባችን ውስጥ በአብዛኞቹ እንደ ፓስታ፣ መኮሮኒ፣ ጥራጥሬዎች፣ ፍራፍሬዎች፣ ዳቦ፣ መኮሮኒ እንደዚህ አይነት ደግሞ ቺፕስ ቅጠላ ቅጠል የሆኑ ምግቦችም እንመገባለን። አንዳንዶቹ ጥሩ ሲባሉ እንሰማለን፣ አንዳንዶቹ ደግሞ ባድ ካርቦሃይድሬት ሲባሉ እንሰማለን አይደለ? ለምሳሌ ጉድ ካርቦሃይድሬት ከምንድነው የምናገኘው? ከኦርጋኒክ ሶርሶች፣ ከፍራፍሬዎች፣ ከቬጂቴብሎች የምናገኛቸው ጉድ ካርቦሃይድሬትስ ይባላሉ። ከዛ ደግሞ ባድ ካርቦሃይድሬትስም ደግሞ የሚባሉ አሉ አይደለ? ለምሳሌ የታሸጉ ምግቦች፣ ለስላሳ መጠጦች፣ ከቺፕስ፣ ፕሮሰስድ ፉድ፣ ከረሜላ ምናምን የምናገኛቸው ደግሞ እነኚህ ምንድናቸው? ባድ ካርቦሃይድሬት ሲባሉ እንሰማለን። ስለዚህ በጥሩም በመጥፎም ሲነሱ እናውቃቸዋለን ማለት ነው። አሁን ለምሳሌ to lose weight some individuals adhere to low carbohydrate diet። ስለዚህ አንዳንድ ሰዎች የሰውነታቸውን ክብደት ለመቀነስ ሲፈልጉ ምን ያደርጋሉ? they adhere to ወይም ደግሞ እንደዛ አይነት ዳይት ይከተላሉ። ምን አይነት? low carbohydrate፣ ካርቦሃይድሬት መጠኑ የቀነሰ ዳይት ይጠቀማሉ። ይሄ አሁን ለምሳሌ low carbohydrate የምንላቸው ለምሳሌ አንዳንድ ጥራጥሬዎች ሆል ግሬን የሆኑ ጥራጥሬዎች ፕሮሰስድ ያልሆኑ ማለት ነው። ቅድም እንዳየነው እንደ ቺፕስ፣ ሎሊፖፕ ለስላሳ ያልሆኑ የወተት ተዋጽኦች ዴሪ ፕሮዳክትስ። ከዛ ደግሞ ፋትስ ኤንድ ኦይልስ ከምግብ ዘይት የምናገኘው አይነት ቅባታማ ምግቦች። ፍራፍሬዎችም ሆኖ ሎ ካርቦሃይድሬት የሆኑ ፍሩቶች አሉ። ለምሳሌ እነ ብርቱካን፣ ግሬፕ ፍሩት፣ ግሬፕስ፣ ስትሮቤሪ ምናምን ምንድናቸው? ሎ ካርቦሃይድሬት። ሙዝ፣ ማንጎ ምናምን ሞር ሃይ ካርቦሃይድሬት ያላቸው ናቸው። እነዚህ ደግሞ ሎ ካርቦሃይድሬት የሆኑ። ከዛ ደግሞ የፕሮቲን ሶርሶች የእንስሳት ተዋጽኦች ስጋ፣ የዶሮ ሊሆን ይችላል፣ የከብት ስጋ ሊሆን ይችላል። ከዛ ደግሞ ቬጂቴብልስ ሆኖ ግሪን የሆኑ አረንጓዴ ቅጠላማ የሆኑ ቬጂቴብሎች እዚህ ጋር ስንመለከት እነዚህ እንዳለ ምንድናቸው? ሰዎች የሰውነታቸውን ክብደት መቀነስ ከፈለጉ ሎ ካርቦሃይድሬት ምግብ ይመገባሉ ማለት ነው። ከቅጠሎችም ከሆነ ሞር አረንጓዴ ከሆኑት። ከዛ ደግሞ ቅባታማ የሆኑ ምግቦችና ፕሮቲን ሲመገቡ ከስፖርት ጋር ሲሆን ምንድነው ዋና ሐሳቡ? the idea is to force the body to use fat instead of carbohydrate። ስለዚህ ሰውነታችን ካርቦሃይድሬትን ካርቦሃይድሬት ማለት በጣም ኢዚሊ ኤነርጂ ሶርስ ነው፣ በጣም ኃይለኛ ኤነርጂ ሶርስ ነው። ስለዚህ እሱን ከመጠቀም ይልቅ የሰውነታችንን ፋት ስቶሬጅን እሱን በርን እንዲያደርግና ክብደታችን እንዲቀንስ እንዲረዳው ነው የሚሆነው ማለት ነው ሎ ካርቦሃይድሬት ዳይት መመገብ ሰዎች ክብደታቸውን መቀነስ ሲፈልጉ። በሌላኛው ሳይድ ደግሞ ስንመለከት አሁን ለምሳሌ ኢትዮጵያ በሯጮች በጣም ትታወቃለች አይደል? ብዙ አትሌቶች አሉ። እነሱ ደግሞ ምን ያደርጋሉ? ኢን ኮንትራስት ወይም ደግሞ the opposite ደግሞ ምን ያደርጋሉ? athletes often use more carbohydrates before important competitions። ትላልቅ ውድድሮች ሲኖራቸው ሯጮች ሊሆኑ ይችላሉ፣ ሳይክል የሚወዳደሩ ሊሆኑ ይችላሉ። ትላልቅ ውድድር እንደ ከነገ ወዲያ ምናምን ሲሆን ምን ያደርጋሉ? they use more carbohydrates፣ ብዙ ካርቦሃይድሬት ይመገባሉ። ለምን? to ensure that they have sufficient energy to compete at a high level። ስለዚህ ይሄ ምን ኢንሹር ያደርጋል ወይም ምን ያረጋግጥላቸዋል? በደንብ sufficient energy ያጠራቅማሉ ማለት ነው። ከውድድር በፊት ብዙ ኤነርጂ ስለሚያስፈልጋቸው ሃይ ካርቦሃይድሬት ዳይት ይመገባሉ። ይሄ ፕሮሰስ ምን ይባላል? ካርብ ሎዲንግ ይባላል። በቃ ካርብ እንደመጫን ወይም ሎድ እንደማድረግ ማለት ነው። ለምን ይጠቅማል? it maximizes the storage of glycogen which is a form of energy stored in muscles። ስለዚህ አሁን የሚቀጥሉት ስላይድ ላይ እናያለን ግላይኮጅን ሆኖ ስቶር እንዲደረግላቸው
ልክ እዚህ ጋር እንደምትመለከቱት አያችሁት በጣም ብዙ ፓስታ አሁን ፓስታ በጣም ሃይ ካርቦሃይድሬት ምግብ ነው አይደለ ቅድም እንዳየነው ከሆነ የሰውነት ክብደት ለመቀነስ ከሆነ እነኚህን አቮይድ ይደረጋሉ ከዛ ደግሞ ሞር ኤነርጂ ስቶር ለማድረግ ከሆነ ምን አይነት ምግብ ይመገባሉ በቃ እንደዚህ ዳቦ ፓስታ ፓንኬክስ እንደዚህ አይነት ምግቦች እዚህ ጋር የምትመለከቱት መኮሮኒ ምናምን ሲመገቡ ምን ያደርጋል ሰውነታቸው በደንብ ያጠራቅማል ከውድድር ትንሽ ቀናት ሲቀራቸው ማለት ነው ስለዚህ ውድድሩ ላይ እንዳይደክማቸው ሰውነታቸው ይሄንን ግላይኮጅን ብሬክ ዳውን ያደረገ ያቀብላል ማለት ነው እንደ ኤነርጂ ሶርስ ሙሉ ማራቶን 2 ሰዓት ተኩል ምናምን ሲወዳደሩ ኤነርጂ ሶርስ አያልቅባቸው ማለት ነው ስቶር ተደርጎ መስላቸው ውስጥም ሊቨራቸው ውስጥም ስቶር ተደርጎ ይቀመጣል ማለት ነው እሺ ስለዚህ ካርቦሃይድሬትስ ምንድናቸው they provide energy to the body ለሰውነታችን ኤነርጂ ይሰጡናል particularly through glucose which is a simple sugar carbohydrates simple breakdown አድርገን ትንሿ ሞለኪውል ምን ነች ግሉኮስ ትባላለች simple sugar ነች እሷንስ እያንዳንዱ ሴላችን እሷንን ተጠቅሞ ኤነርጂ ሶርስ ATPን ያገኛል ማለት ነው carbohydrates also have other important functions in humans animals plants ውስጥም ደግሞ የተለያዩ ፋንክሽን አላቸው እነሱን ደግሞ በዚህ ቪዲዮ እንመለከታለን ስለዚህ አሁን እነኚህ ምግቦች ስትመለከቱ ቀጥታ ወደ አይምሮአችሁ እንደሚመጣ ሃይ ካርቦሃይድሬት የምናገኝባቸው የምግብ አይነቶች ናቸው ማለት ነው እዚህ ጋር የምንመለከታቸው እሺ ስለዚህ አሁን ስለ ካርቦሃይድሬት ስንመለከት ጀነራሊ ሞለኪውላር ሌቭል ጋር እንሂድና ስናየው carbohydrates are made up of 3 major elements ማን ካርበን ሃይድሮጅን እና ኦክሲጅን ስለዚህ ካርበን ሃይድሮጅን እና ኦክሲጅን አንድ ላይ ፎርም የሚያደርጉት ምንድነው ካርቦሃይድሬት ነው ከዛ in carbohydrates the ratio of hydrogen to oxygen hydrogen እና oxygen atom ratio ምን ለምን ነው 2 to 1 ስለዚህ ሁለት ሃይድሮጅን ከአንድ ኦክሲጅን ሁለት ሃይድሮጅን ከአንድ ኦክሲጅን ጋር ሬሽዮ ነው ያለው ማለት ነው ብዛታቸውን የሞለኪውሎችን ስንመለከት እሺ there are 3 main groups of carbohydrates carbohydrates ሶስት ዋና ግሩፖች አሉ ማን monosaccharide disaccharide እና ፖሊሳከራይድ ሞኖሳከራይድ ማለት ነው ሞኖ ማለት ሁሌ አንድ ማለት ነው ስለዚህ ሞኖሳከራይዶች ምንድናቸው ሲንግል ሹገር ሞለኪውል አንድ ሹገር ሞለኪውል ያላቸው ምን ይባላሉ ሞኖሳከራይድ ከዛ ሁለት ሹገር ሞለኪውል ሊንክ ተደርገው ደግሞ ዳይሳከራይድ ሁለት ሹገር ሞለኪውል ከዛ ፖሊሳከራይድ ደግሞ ብዙ ሹገር ሞለኪውሎች አንድ ላይ ሲሆኑ ምን ፎርም ያደርጋሉ ፖሊሳከራይድ ፎርም ያደርጋሉ ማለት ነው እሺ ስለዚህ ከሞኖሳከራይድ እንጀምር monosaccharides are molecules that contain only one sugar unit አንድ sugar unit ያላቸው ማናቸው monosaccharide ይባላሉ they're made up of a single sugar molecule ምክንያቱም mono ቅድም እንዳልነው mono refers to one ማለት ነው the simplest form of carbohydrates ምንድናቸው carbohydrate አሁን ቅድም ትላልቅ ሞለኪውሎች ብለናል አይደለ break down ተደርጎ simplest form ምንድነው እሱ monosaccharide እነኚህ monosaccharides ምንድናቸው the building blocks for more complex carbohydrates ስለዚህ more complex የሆኑ ካርቦሃይድሬቶችን የሚሰሩት build የሚደረጉት እነኚህ monosaccharides ሲገጣጠሙ ነው ማለት ነው አሁን ሹገር ዋተር ውስጥ ቶሎ ዲዞልቭ አድርጎ ልክ እዚህ ጋር እንደምንመለከተው ቶሎ ዲዞልቭ አድርጎ እንደ ሶሉሽን ፎርም ይሆናል እንደነኚህ ሞኖሳከራይዶች ማን ናቸው ግሉኮስ ፍሩክቶስ እና ጋላክቶስ ግሉኮስ በጣም ብዙ ምግብ ውስጥ የምናገኘው ነው ከዛ ደግሞ ፍሩክቶስ ደግሞ ዩዥዋሊ ፍሩት ውስጥ የምናገኘው ፍሩክቶስ ፍሩት ሹገር የምንለው ማለት ነው ብዙ ፍሩቶች ውስጥ ፍሩክቶስ ከግሉኮስ ጋር አንድ ላይ ሆኖ ሱክሮስ የሚባል ዳይሳከራይድ ይሰራል በኋላ እናየዋለን ስለዚህ ግሉኮስ አለ ፍሩክቶስ ዩዥዋሊ ፍሩት ውስጥ የምናገኘው እና ደግሞ ጋላክቶስ ደግሞ ሚልክ ሹገር ጋላክቶስ እና ግሉኮስ አንድ ላይ ሲሆን ደግሞ ላክቶስ የሚባል ወተት ውስጥ የምናገኘው ሹገር ማለት ነው ጋላክቶስ ስለዚህ ሞኖሳከራይዶች ሶስት ዋናዎች ግሉኮስ ፍሩክቶስ እና galactose ማለት እነኚህ simplest the tiniest one unit የሆኑ sugar molecules ናቸው እሺ ስለዚህ when categorizing monosaccharideዎችን categorize ስናደርግ based on the number of carbon atoms ስለዚህ ባላቸው carbon atoms ስናደርግ ምን ማድረግ እንችላለን the most common ones የምንጠቀማቸው triose pentose እና hexose triose ማለት 3 ስለዚህ triose ስንት ካርበን አተም ያለው ነው 1 2 3 ካርበን አተም ያላቸው triose sugar ይባላሉ 5 ያላቸው 1 2 3 4 5 pentose sugar ይባላሉ 6 ያላቸው ደግሞ hexose sugar ይባላሉ ከhexose sugar ቅድም ሜንሽን ያደረግናቸው ግሉኮስ ጋላክቶስ ፍሩክቶስ
most commonly የምናቃቸው ናቸው ማለት ነው ስለዚህ አሁን እነኚህ ሹገሮች ምን ላይ እናቃቸዋለን triose sugar ቅድም እንዳልነው they have 3 carbon atoms 3 carbon atom ነው ያላቸው እና often ደግሞ የምናገኛቸው they're involved in cellular respiration እና photosynthesis ስለዚህ ከዚህ በፊት cellular respiration photosynthesis ስንል እንዴት ነበር photosynthesis ማለት plant ውስጥ chloroplast ውስጥ carbon dioxide እና ውሃን ወስዶ ከዛ በኋላ ግሉኮስ ሞለኪውል የሚሰራበት ነው አይደለ ግሉኮስ 6 ካርበን ያለው ነው ስለዚህ እሱ የሚሰራበት ፕሮሰስ ፎቶሲንተሲስ ይባላል ከዛ ከፎቶሲንተሲስ በኋላ ደግሞ ፕላንቶቹም ለራሳቸው እኛም ደግሞ ፕላንቶችን ተጠቅመን ተመግበን ደግሞ እነሱ ፕሮዲዩስ ያደረጉትን ግሉኮስ ማይቶኮንድሪያስ ብሬክ ዳውን ተደርጎ ATP እናገኛለን አይደለ ግሉኮሱን ብሬክ ዳውን ይደረግና ATP ሰጥቶን ካርበን ዳይኦክሳይድ እና ዋተር ሆኖ ሪሊዝ ይደረጋል አይደለ ስለዚህ እዚህ ፎቶሲንተሲስ እና ሴሉላር ሬስፓይሬሽን ውስጥ እዚህ ጋር ከካርበን ዳይኦክሳይድ እና ኦክሲጅን ሆኖ 6 ካርበን ሹገር ተሰራ ከዛ ደግሞ እቺ 6 ካርበን ሹገር ደግሞ መልሳ ብሬክ ዳውን ተደርጋለች አይደለ ስለዚህ እዛ ፕሮሰስ ውስጥ 3 ካርበን የሚሆንበት ደግሞ ስቴጅ አለ ስለዚህ አሁን እዚህ ጋር ስንመለከት ብሬክ ዳውን ሲደረግ ሬስፓይሬሽን ላይ ግሉኮስ ነበረ ባለ 6 ካርበን ሄክሶስ ሹገር ማለት ነው ባለ 6 ከዛሱ ለሁለት ብሬክ ዳውን ሲደረግ ትራዮዝ ይሆናል ባለ 3 ካርበን ይሆናል ከዛሱ ደግሞ ብሬክ ዳውን ተደርጎ ኤነርጂ ምናምን የሚሰጥበት ፕሮሰስ አለ ስለዚህ እዚህ መሃል ያለው ላይ 6 ካርበን ፕሮሰስ የሚደረግበት ላይ አንዱ ስቴጅ ላይ 3 ካርበን ይሆናል ትራዮዝ ሹገር እዛ ጋር ይገባል ማለት ነው ከዛ ደግሞ ፔንቶስ ሹገር ፔንቶስ ማለት 5 ነው ብለናል እነዚህስ 5 ካርበን ያላቸው ምን ላይ እናገኛቸዋለን አንደኛ RNA እና DNA እና DNA ሴል ውስጥ ኒውክሊየስ ውስጥ ጄኔቲክ ኢንፎርሜሽን RNA እና DNA ሆኖ ነው የሚቀመጠው አይደለ እሱ ደግሞ እያንዳንዱ ይሄ DNA እና RNA ከምንድን ነው የሚሰራው ከኒውክሊዮታይድ ማለት ፎስፌት ግሩፕ አለው ቤዝ አለው ሹገር አለው ስለዚህ እዚህ ውስጥ የምትሰራው ሹገር ምንድነች ፔንቶስ ባለ 5 ካርበን ሹገር ምን ውስጥ እናገኛለን DNA እና RNA ውስጥ እናገኛለን ማለት ነው ማንና ማን ተብለው DNA ውስጥ የምናገኘው ልክ ዲኦክሲ ራይቦኒውክሊክ አሲድ እንላለን DNA ሲተነተን RNA ደግሞ ራይቦኒውክሊክ አሲድ እንላለን አይደለ ስለዚህ ሹገር አይነቱ ነው ስሙን የሰጠው DNA ሲሆን ይሄ ሁለተኛው ካርበን አተም ላይ ኦክሲጅን የለውም ስለዚህ ዲኦክሲ አንድ ኦክሲጅን የጎደለበት ግን ፔንቶስ ሹገር ነው ዲኦክሲ ራይቦዝ የሚባል እዚህኛው ላይ ግን ኦክሲጅን ስላለ ራይቦዝ ሹገር የዲኤንኤ እና አርኤንኤ የሚሰሩት ባለ 5 ሹገር ሞለኪውል ደግሞ ዲኤንኤ እና አርኤንኤ ውስጥ እናገኛለን ማለት ነው እሺ ሄክሶስ ሹገር ደግሞ ባለ ስንት ናቸው ባለ 6 ካርበን ናቸው እነኚህ ደግሞ ሄክሶስ ሹገር ዩዥዋሊ እንደ ኤነርጂ ሶርስ ነው የምንጠቀማቸው ቅድም ያልናቸው ግሉኮስ ፍሩክቶስ ጋላክቶስ ለኤነርጂ ሶርስ ምግብ ውስጥ የምናገኛቸው ማለት ነው እዚህ ጋር እንደምታዩት 6 ካርበን ያላቸው ግሉኮስ ፍሩክቶስ ጋላክቶስ አምሴ ግሉኮስን በጣም ብዙ ምግቦች ውስጥ እናገኛቸዋለን ፍሩክቶስን ደግሞ ዩዥዋሊ ፍሩት ውስጥ የምናገኘው ጋላክቶስ ደግሞ ሚልክ ውስጥ የምናገኘው የሹገር አይነት ናቸው እነኚህ ለምንድን ነው የምንጠቀምባቸው አብዛኛውን ጊዜ ለኤነርጂ ሶርስ ነው የምንጠቀምባቸው ማለት ነው እሺ ስለዚህ የሄክሶስ ሹገር ሄክስ ማለት 6 ብለናል አይደለ የሱ ኬሚካል ፎርሙላ እንዴት ነው C6H12O6 ሃይድሮጅን እና ኦክሲጅን in the ratio of 2:1 ብለናል አይደለ 12 ሃይድሮጅን 6 ኦክሲጅን ማለት ነው 2:1 ሬሺዮ አለው ስለዚህ የሄክሶስ ሹገር ኬሚካል ፎርሙላ እንደዚህ ነው ይሄ ምን ይባላል it's the molecular formula indicates the number of each type of atom in the molecule ስለዚህ አሁን each type of atom carbon ስንት አለ አለ 6 አለ hydrogen ስንት አለ 12 oxygen ስንት አለ 6 ስለዚህ the number of each type of atom ምን ያህል እንዳለ ይሄ molecular formula ይነግራል ግን it does not show the arrangement of these atoms ስለዚህ አሁን ይሄንን ግሉኮስ የሚለውን ይሄ molecular formula ተሰጥቶናል ጋላክቶስም ይሄ molecular formula ተሰጥቶናል ፍሩክቶስም ተሰጥቶናል ስለዚህ ምን ያህል ካርበን ምን ያህል ሃይድሮጅን እንዳለው ይነግረናል ግን ምን አይነት እንደሆነ አሬንጅመንቱን ግን አይነግረንም ሞለኪውላር ፎርሙላ አሬንጅመንቱን አይነግረንም ስለዚህ እሱን ምን ላይ እናገኛለን እሱን it's also useful to show how the atoms are arranged አተሞች ደግሞ እንዴት አሬንጅ እንደሆኑ ማወቅ እንፈልጋለን አይደለ
ስለዚህ ይሄን በምንድነው የምናውቀው by using a diagram known as the structural formula ስለዚህ አሁን structural arrangementን የሚነገር ማን ነው structural formula ነው ማለት ነው molecular formula ስንት አተም እንዳለው ነገረን structural formula ደግሞ ምን እንደሚመስል ይነግረናል ስለዚህ አሁን ያያችሁት ልክ ሲተነተን structureአቸውን አየን ማለት ነው ግሉኮስ ጋላክቶስ ፍሩክቶስ ቅድም በቁጥር ብቻ ያየነው አሁን ስትራክቸሩን ስናይ ስትራክቸራቸው ይለያያል ማለት ነው እንላለን ስለዚህ despite having identical chemical formula ሁሉም identical ተመሳሳይ chemical formula ቢኖራቸውም glucose galactose and fructose differ structurally and chemically ስለዚህ አሁን ስትመለከቱ structurally እንደሚለያዩ ተመለከተና አሁን glucose እና galactose ይመሳሰሉና እዚህ ጋር ግን OH ያለበት ቦታ ስለተቀያየረ structurally እንደሚለያዩ ተመለከተ ከዛ ደግሞ ከፍሩክቶስ ጋር ስናስተያየው ፍሩክቶስ ደግሞ ጭራሽ ሌላ አይነት structure ነው ያለው እዚህ ጋር እንደምታዩት ስለዚህ አሁን ይሄ ምንድነው የሚያሳየን these are known as isomers እነዚህ አይነት ምን ይባላሉ ኬሚካል ፎርሙላቸው ሞለኪውላር ፎርሙላቸው አንድ አይነት ሆኖ ስትራክቸራሊ ግን ስንመለከት ስትራክቸራቸው የሚለያዩ ምን ይባላሉ አይዞመርስ ይባላሉ due to different atom positions in the carbon chain ላይ ስንመለከት atom positionaቸው ስለሚለያይ እዚህ ጋርም ልክ ዲፈረንሱን እንዳያችሁ ስለሚለያይ ስትራክቸራሊ የሚለያዩ ምን ይባላሉ አይዞመርስ ይባላሉ ይሄ ኬሚካል ፕሮፐርቲያቸውን እንዲለያይ ያደርጋል ማለት ነው ስለ አይዞመርስ ኤግዛምፕል እንድንመለከት አሁን ይሄ ቡቴን ነው C4H10 ስለዚህ ሞለኪውላርሊ አንድ አይነት ይመስላሉ ግን ስትራክቸራሊ አንደኛው ላይ ሁሉም ካርበን አተም አንድ ላይ ይደረደር ይችላል ሌላኛው ላይ ደግሞ ሌላኛው ካርበን አተም ፖዚሽኑ ሊለወጥ ይችላል ማለት ነው ስለዚህ ግን ምንድናቸው አይዞመርስ ናቸው Isomers have the same molecular formula አንድ አይነት ይሆንና but different structural arrangement structureአቸውን ግን ስንመለከት arrangementቱ የተለያየ ነው ማለት ነው This leads to differences in their chemical properties ስለዚህ ይሄኛው ምን ያደርጋል chemical propertyያቸው ላይም ደግሞ difference ያመጣል ማለት ነው እሺ ስለዚህ አሁን roles of monosaccharides in living organisms ህይወት ያላቸው ነገሮች ላይ monosaccharides ምን ሚና እንደሚጫወቱ እንመልከት Monosaccharides are the simplest form of sugar the simplest form ናቸው ብለን ነበር አይደለ the most basic units ወይም ደግሞ monomers mono ማለት አንድ ዩኒት እንደማለት ነው from which all carbohydrates are built ስለዚህ ሁሉም ካርቦሃይድሬት ከነኚህ monosaccharides አንድ ላይ ሲሰበሰቡ ነው የሚሰሩት ስለዚህ አሁን ምን ሚና እንደሚጫወቱ ስንመለከት major functionናቸው አንድ source of energy ብለናል አይደለ as a source of energy in respiration ማለት ማይቶኮንድሪያ ውስጥ ከነኚህ monosaccharides ኤነርጂ የምናገኝበት ከዛ ATP ወደ ATP የምናገኝበት ፕሮሰስ ነው respiration ስለዚህ እንዴት ነው እሱ እንደ ኤነርጂ ሶርስ የሚያገለግሉት This is due to a large number of carbon hydrogen bonds in monosaccharides like glucose ስለዚህ ይሄ ግሉኮስ ሞለኪውል ነው ካርበን ሃይድሮጅን ብዙ ቦንዶች አሉት አይደለ እነኛ ቦንዶች ውስጥ ብዙ ኤነርጂ ስቶር ተደርጓል ያንን ቦንድ ብሬክ ሲደረግ ምን እናገኛለን ኤነርጂ ሪሊዝ ይደረጋል Like glucose that store a significant amount of energy እነኚህ carbon hydrogen bonds ላይ ብዙ energy store ይደረጋል ከዛ when these bonds are broken during cellular respiration ስለዚህ mitochondria ውስጥ cellular respiration ሲካሄድ እነኚህ ቦንዶች break ሲደረጉ ሲሰበሩ a lot of energy is released ብዙ energy ምን ይደረጋል release ይደረጋል ከዛ this energy is then used to convert ADP and inorganic phosphate into ATP ስለዚህ ይሄኛው ኤነርጂ ሪሊዝ የሚደረግበት ፕሮሰስ ADP አዴኖሲን ዳይፎስፌት ወይም ሁለት ፎስፌት ያለው አዴኖሲን ዳይፎስፌት ፕላስ ኢንኦርጋኒክ ፎስፌት አንድ ፎስፌት ተጨመረና ምን ፎርም ያደርጋል ATP ወይም አዴኖሲን ትራይፎስፌት ባለ 3 ፎስፌት ኤነርጂ ከረንሲ ኦፍ ዘ ሴል ይሆናል ማለት ነው ይሄ ምን ማለት ነው ልክ አሁን ለምሳሌ እናንተ የሆነ ነገር መግዛት ከፈለጋችሁ ከረንሲ ወይም መገበያያችሁ ምንድነው ብር ነው አይደለ ልክ እንደዛ ሴሉም ኤነርጂ የሚያገኘው ከምንነሱ ATP የኤነርጂ ከረንሲ ATP ነው ከመና ምንድነው ፎርም የሚያደርገው እነኚህ ግሉኮስ ልክ ብሬክ ዳውን ሲደረግ የሚገኘው ኤነርጂ ADP አዴኖሲን ዳይፎስፌት ከኢንኦርጋኒክ ፎስፌት ጋር አድርጎ አዴኖሲን ትራይፎስፌት ወይም ATP ፎርም በማድረግ ነው ማለት ነው እሺ አንድ ለዛ ለኤነርጂ አለን ከዛ ደግሞ as building blocks for larger molecules ትላልቅ ሞለኪውሎችን ለመስራት ይጠቅማሉ ለምሳሌ
glucose is used to make the polysaccharides starch glycogen cellulose የሚባሉ polysaccharide poly ማለት ብዙ ነው አይደለ ብዙ sugar molecules አንድ ላይ polysaccharide ይባላሉ አሁን ለምሳሌ ምን ላይ እንጠቀማቸዋለን አሁን ሁሉም አያችኋቸው አንድ አይነት ግሉኮስ ሞለኪውሎች ሆነው ልክ እነሱ ሲሰባሰቡ ስታርች ፎርም ያደርጋሉ ስታርች ማለት ምን ማለት ነው ፕላንቶች ብዙ ግሉኮስ ፕሮዲዩስ ያደርጋሉ አይደለ ከዛ እሱንን ምን አድርጎ ነው ስቶር የሚያደርጉት ወደ ስታርች ፎርም ግሉኮሶችን ያያይዟቸውና ስታርች ፎርም አድርገው እሱንን ስቶር ያደርጋሉ ይሄ ፕላንት ውስጥ ነው ከዛ አኒማል ውስጥ ደግሞ እንዴት ብለው ነው ስቶር የሚደረገው ፕላንት ውስጥ ስታርች ይሆናል አኒማል ውስጥ ደግሞ ግላይኮጅን ሆኖ ስቶር ይደረጋል ስለዚህ ይሄ ሹገር ሞለኪውሎችን አብሮ አድርጎ ከዛላ ግላይኮጅን ሆኖ ምን ውስጥ ስቶር ይደረጋል ሊቨራችን ወይም ጉበታችን ውስጥ እና ማስላችን ውስጥ ስቶር ይደረጋል ስለዚህ ኢዚሊ ኤነርጂ ስንፈልግ ያንን ግላይኮጅን ስብር ያደረገ ሰውነታችን ይጠቀማል ማለት ነው ስለዚህ as a larger molecule ሰራ storage molecule ከዛ ደግሞ ሌላስ ሴሉሎዝ ለመስራት ሴሉሎዝ ደግሞ ምን ውስጥ ለምናቀው እንደዚህ ሆነ በደንብ አላይን ያደረጉ ይሆኑና የፕላንት ሴል ዎል አላቸው አይደለ ስለዚህ ሴል ዎላቸው ለጥንካሬ ማንን ይጠቀማሉ ግሉኮሶችን ሰብስበው በሴሉሎዝ ይሆናል እሱ ደግሞ ፕላንት ሴል ዎል ለመስራት ይጠቅማቸዋል ማለት ነው እሺ ሌላስ እንደ ቢልዲንግ ብሎክ ሆኖ ሌላ ምን ላይ ያገለግላሉ ቅድም ያየነው ራይቦዝ እና ዲኦክሲራይቦዝ ሹገር ፔንቶዝ ባለ 5 ካርበን ሹገሮች ማለት ነው ሶ ይሄኛው ዲኤንኤ ነው ይሄኛው አርኤንኤ ነው ሁለቱም ከምንድን ነው የሚሰሩት ኒውክሊዮታይዶች ተደማምረው ኒውክሊዮታይዶች እየተደማመሩ ነው ዲኤንኤንም አርኤንኤንም የሚሰሩት ግን ዲኤንኤ እና አርኤንኤ በምን ተለያዩ ዲኤንኤ ዲኦክሲ ራይቦ ኒውክሊክ አሲድ አርኤንኤ ደግሞ ራይቦ ኒውክሊክ አሲድ ልዩነታቸው ምንድነው እሱ ኒውክሊዮታይድ ላይ ቤዝ ፎስፌት እና ሹገር አለ ሹገራቸው ይለያያል የዲኤንኤ ሹገር ማን ነው ዲኦክሲራይቦዝ የአርኤንኤ ሹገር ማን ነው ራይቦዝ ሹገር ማለት ነው ስለዚህ ራይቦዝ እና ዲኦክሲራይቦዝ አንድም እንደ ስትራክቸራል ይሆናሉ ሌላ ደግሞ ቅድም ያወራ ነው ኤቲፒ አለ አይደለ ኤቲፒ አዴኖሲን ትራይፎስፌት ብለናል አይደለ ስለዚህ እዚህ ጋር አዴኒን አለች ከዛ በኋላ ትራይፎስፌት 1 2 3 ፎስፌቶች አሉት ከዛ ሹገር አለው ኤቲፒም ሹገር አለው የትኛው ሹገር ሞለኪውል ነው የሚጠቀመው ራይቦዝ ሹገር ምን ለመስራት የሚጠቅማል is used to make RNA and ATP ውስጥም ተጠቅመናል RNA ለመስራትም ተጠቅመናል ዲኦክሲራይቦዝ ምን ውስጥ ተጠቅመናል DNA ለመስራት ተጠቅመናል ስለዚህ ካርቦሃይድሬት እንደ ስትራክቸራል ኮምፖነንትም ሆነው ያገለግላሉ ማለት ነው እሺ ስለዚህ ሞኖሳካራይዶችን ጨረስን አሁን ደግሞ ዳይሳካራይድ ዳይ ማለት ሁለት ማለት ነው እነሱን ደግሞ ስናይ they are formed from two monosaccharides ሁለት ሞኖሳካራይዶች አንድ ላይ ሆነው በምን አይነት ሪአክሽን through a dehydration reaction dehydration ማለት waterን remove ለማድረግ dehydrate d ማለት remove እንደማድረግ ማለት ነው where a water molecule is removed as the monosaccharides bond ስለዚህ ሞኖሳካራይዶቹ ቦንድ ሲያደርጉ water molecule remove ይደረጋል እዚህ ጋር ስትመለከቱት እነኚህ ሁለት ሞኖሳካራይዶች ናቸው ግሉኮስ እና ፍሩክቶዝ ስለዚህ ከዚች አንድ H ከዚች OH ሲወሰድ አንድ ላይ H2 አወጣንና ምን አደረግን እነኚህ ቦንድ አደረግናቸው ሱክሮዝ አገኘን ማለት ነው ሱክሮዝ is a disaccharide እዚህ ጋር ግሉኮስ እና ግሉኮስ ዋተርን ሪሙቭ ስናደርግ ዲሃይድሬሽን ሪአክሽን ሪሙቭ ስናደርግ አንድ ላይ ቦንድ አድርገን ማልቶስ ወይም ደግሞ ማልቶስም it's a disaccharide እሱንን ፎርም አደረግን ማለት ነው ይሄንን እንደዚህ መመልከት ትችላላችሁ ሶ ዳይሳካራይድ ይሄን ፎርሙላውን አያችሁት አይደለ አሁን አንድ ሞኖሳካራይድ ሄክሶዝ ባለ 6 ካርበን ከሆነ C6H12O6 ነው አይደለ ስለዚህ ሁለቱም ቦንድ ስታደርጉ ምንድነው ኤክስፔክት የምታደርጉት 6 እና 6 አንድ ላይ ስታደርጉ 12 ታገኛላችሁ አንድ ላይ ቦንድ ሲያደርጋችሁ 12 ካርበንስ ሃይድሮጅን 12 ሃይድሮጅን እና 12 ሃይድሮጅን ሲደምሩ 24 ነበር ኤክስፔክት የምታደርጉት ግን 22 ለምን ሁለቷን ሃይድሮጅን ዲሃይድሬሽን ሪአክሽን ላይ H2 ብለን አውጥተናታል እዚህ ጋር ወጣናት ከዛ 6 ኦክሲጅን እና 6 ኦክሲጅን አንድ ላይ ሲሆኑ ምን ኤክስፔክት የምታደርጉት 12 እንዲሆን ግን H2O አይደለች አንዷን ሪሙቭ ስላደረግናት O11 ስለዚህ ዳይሳካራይድ C12 H22 O11 12 ካርበን 22 ሃይድሮጅን እና 11 ኦክሲጅን ይኖራቸዋል ማለት ነው በዲሃይድሬሽን ሪአክሽን ዋተርን ሪሙቭ ያደረግን አንድ ላይ ቦንድ እናደርጋቸዋለን ማለት ነው
ስለዚህ there are 3 most common disaccharides በጣም commonly የምናውቃቸው day to day ህይወታችን ላይ 3 common disaccharides አሉ የመጀመሪያ ማልቶስ ነው ማልቶስ ከምን እንደሚሰራው ከግሉኮስ እና ግሉኮስ ሁለት ግሉኮስ ሞለኪውሎች አንድ ላይ ምን ይሰጡናል ግሉኮስ እና ግሉኮስ ማልቶስ ይሰጡናል ወይም ደግሞ ማልት ሹገር የምንለው ማለት ነው ይሄ ማልት ሹገር ከየት ነው የምናገኘው is the product of breakdown of starch from grains starchን ከነኚህ ከጥራጥሬዎች ከwheat ከባርሊ ከስንዴ ከሜዝ ምናምን እነሱ breakdown ሲደረግ ይሄ starch አሁን complex polysaccharide ነው አይደል breakdown ተደርጎ starch breakdown ተደርጎ ከዛ ወደ disaccharide ሁለት ሹገር ሲሆን maltose ፎርም ያደርጋል ይሄ ማልቶስ usually ምን ላይ ይሄ ማልቶስ እንደዚህ breakdown የሚያደርገው ምን ኤንዛይም ነው አማይሌዝ የሚባል ኤንዛይም በኋላ እናየዋለን እሱ breakdown ያደርጋል ስታርቹን ወደ disaccharide amylase ማለት ነው catalyzed by the enzyme amylase አሁን ይሄንን ማልቶስን usually ምን ላይ እንጠቀማለን traditional alcoholic beverage ለመስራት ለምሳሌ ጠላ ለመጥመቅ የምንጠቀመው ማለት ነው it involves breakdown of starch from grains like barley wheat እንጠቀምና ከዛ እነሱ breakdown ተደርጎ maltose sugar እናገኛለን አይደለ maltose sugar ደግሞ ferment ያደርግና ልክ እንዲፈላ የሚደረገው ማለት እሱ ደግሞ ferment ሲያደርግ ወደ ምንነት ይቀየራል ወደ አልኮሆልነት ይቀየራል ማለት ነው into maltose which is then fermented to produce alcohol ከmaltose alcoholን እናገኛለን ማለት ነው ስለዚህ maltose ከምን እንደሚሰራ ከሁለት ግሉኮስ ሞለኪውሎች እሺ እሱን ካየን በኋላ ሌላኛው disaccharide lactose ደግሞ ምንድነው እሱ it's composed of glucose እና galactose lactose ደግሞ milk sugar የምንለው አብዛኛው የወተት ፕሮዳክት ላይ የምናገኘው ማለት ነው ከግሉኮስ እና galactose አንድ ላይ ሲሆኑ ምን ይሰጡናል ላክቶስ ይሰጡናል ላክቶስ ምን ላይ እናገኘዋለን አይብ ውስጥ እናገኘዋለን እርጎ ውስጥ የምናገኘው sugar ደግሞ አይነት ምን ይባላል ላክቶስ disaccharide ምንድነው ከተባላችሁ ላክቶስ monosaccharide ሲሆን ምን ይሆናል ግሉኮስ እና galactose አንድ ላይ ሲሆኑ ላክቶስን disaccharide ይሰጡናል ማለት ነው ሌላኛው ደግሞ sucrose ደግሞ is composed of glucose እና fructose sucrose ከምንድነው የሚሰራው ከግሉኮስ እና ከፍሩክቶስ usually ምን ውስጥ እናገኛለን plant ውስጥ አብዛኛው ጊዜ sucrose እናገኛለን fruit ውስጥ የምናገኘው የምንገዛው ስኳር ውስጥ የምናገኘው sucrose ነው ከግሉኮስ እና ፍሩክቶስ አንድ ላይ ፍሩክቶስ ምንድነው ብለናል ከዚህ በፊት usually fruit ውስጥ የምናገኘው fruit sugar ነው ብለናል ማለት ነው እሺ ከዛ አሁን disaccharide ጨረስን ወደ polysaccharide ብዙ sugar molecules need ስለዚህ polysaccharides are polymers made of monomers of glucose monomer ማለት አንድ ነው polymer ማለት ያንኑ ሞለኪውል ሲደጋገሙት polymer ይሆናል ስለዚህ polysaccharides ምንድናቸው የግሉኮስ ሞኖመር ሲደማመሩ የምናገኛቸው ናቸው ማለት ነው the most important polysaccharides እነማን ናቸው starch glycogen cellulose ቅድም ያየናቸው ለምን ይጠቅሙናል starch እንደ energy storage glycogen እንደ energy storage animal ውስጥ ያኛው plant ውስጥ ከዛ ደግሞ ለስትራክቸራል ሰፖርትም ደግሞ ሴሉሎዝ የሆነና የፕላንቱን ሴል ዎልም የሚሰራውን እናገኛለን ማለት ነው እሺ because glucose is the primary source of energy for cells ለሴሎች ዋና ኤነርጂ ሶርስ ምንድነው ግሉኮስ ነው አይደለ living organisms must store it in the proper form ስለዚህ living organisms ሁሉም ግሉኮስን ይፈልጋሉ ግን ሰብስበው ከዛ በኋላ proper storage form store የሚደረግበት ፎርም መለወጥ አለበት ለምን If glucose accumulates in the cells, it would dissolve and cause the cell's content to become overly concentrated. ይሄ ደግሞ it compromises the cell's osmotic properties. ስለዚህ ምንድነው የሚያደርገው? ግሉኮስ በጣም ብዙ ከተጠራቀመ ምን ያደርጋል? dissolve ያደርግና ሴል ውስጥ ሴሉ ልክ ሳይቶፕላዝም አለ አይደለ? እዚህ አሁን አንድ ብርጭቆ ውሃ ብላችሁ አስቡትና ሴል ውስጥ ብዙ ስኳር ብታደርጉ በጣም ኦቨርሊ ኮንሰንትሬትድ ይሆናል አይደለ ዝም ብሎ እየሟሟ ያለ ፎርም ስለሆነ ስለዚህ ሴል ውስጥም እንደዛ ስለሚሆን ይሄ ደግሞ ምን ኢፌክት ይኖራል it will compromise the cells osmotic properties osmosis የምታስታውሱት ከሆነ ምን ያደርጋል glucose is a reactive molecule ስለዚህ that would disrupt normal cell chemistry አሁን normal cell ከሆነ internal environment ይሄ
ሬድ ብለድ ሴል የሂውመን ሴል ብላችሁ አስቡት ይሄኛው ደግሞ የፕላንት ሴል አያችሁት ሴል ዎል ያለው ስለዚህ አሁን አይዞቶኒክ ሶሉሽን ማለት ውጪው ውስጡም እኩል ኮንሰንትሬሽን ያለው ሃይፖቶኒክ ሶሉሽን ሲባል ውጪው ሃይፖ ወይም ደግሞ ውጪው ብዙ ምንድነው ውስጡ የሟሟው ነገር ሶሉት የለው ግን ውስጡ ሞር ኮንሰንትሬትድ የሆነ ማለት ነው ሃይፐርቶኒክ ሶሉሽን ሲባል ደግሞ ውጪው ሞር ኮንሰንትሬትድ ሃይፐርቶኒክ ነው ሶሉሽኑ ውጪው ሞር ኮንሰንትሬትድ ሆኖ ሴሉ ግን ኖርማል የሆነ ማለት ነው ስለዚህ አይዞቶኒክ ሆነ ውስጡም ውጪውም እኩል ከሆነ ውሃው ይገባል ይወጣል እኩል ሬት ነው የሚገባው የሚወጣው ከዛ ሃይፐርቶኒክ ሶሉሽን ከሆነ ግን ውጪው በጣም ብዙ ሶሉት ስላለ ውሃ ወደ ራሱ ይስባል ሃይፐርቶኒክ ነው ሶሉሽኑ ዙሪያው ያለው ማለት ነው ስለዚህ ይሄ ምን ያደርጋል ከሴል ውስጥ ምጥጥ ያደረገ እየወሰደ ስለሆነ ወደ ውጭ እየወሰደ ስለሆነ ሴሏ ምን ትሆናለች ሽሪቭል ያደርጋል ወይም ደግሞ ሽሪንክ ያደርጋል ሃይፐርቶኒክ ሶሉሽኑ ሲሆን አሁን አኒማል ሴል ከሆነ ዝም ብሎ ሽሪንክ ያደርጋል ፕላንት ሴል ከሆነ ደግሞ ልክ ፕላንቶች ቅጠሎች ውሃ ካላገኙ ጥልግ ይሉ የለ ልክ እንደዛ ማለት ነው ሴል ዎል ስላላችሁ በጣም ሽሪንክ ሲያደርጉ አይታይም ግን እንደዛ ሽሪቭል ያደርጋሉ ከዛ ሃይፖቶኒክ ደግሞ ሲሆን ውስጡ ልክ ቅድም a lot of glucose ከማማ ሴሉ በጣም ኮንሰንትሬትድ ነው አይደለ ስለዚህ ውሃ ወደ ራሱ ይስባል ውሃ ወደ ራሱ ሲስብ ምን ይሆናል ኖርማል ሴል ከሆነ በጣም ብዙ ውሃ ይገባና ከዛ ምን ይሆናል ይፈነዳል ሴሉ ስዌል አድርጎ ይፈነዳል ፕላንት ሴል ከሆነ ኖርማል ይሄን ሴል ዎል ስላለው ዝም ብሎ ተርጅድ ነው የሚሆነው ወይም ደግሞ ውጥር ነው የሚለው ግን ሌሎች ሴሎች ምን ያደርጋሉ በርስት ያደርጋሉ ስለዚህ ሴሎች እንደዚህ በጣም ብዙ ሶሉት ኖራቸው ግሉኮስ ዝም ብሎ ማምቶ ከሆነ እንደዛ እንዳይፈነዱ ምን መሆን አለበት ወደ አልማው ዲዞልቭ ወደ ማያደርግ ወደ ስቶሬጅ ፎርም መለወጥ አለበት ማለት ነው ለፕላንትም ለአኒማል ሴሎችም ስለዚህ ይሄ እንዴት ነው የሚደረገው through condensation reactions glucose units are linked together releasing water and forming long chains of storage polysaccharides ስለዚህ condensation reaction ቅድም ያየነው ልክ እንደዚህ የተለያዩ ግሉኮስ ስለነበሩ ሴሉ ምን ማድረግ አለበት ወደ ስቶሬጅ ፎርም መለወጥ አለበት ስለዚህ condensation reaction ዋተርን ሪሙቭ ያደርገ ከዚች H ከዚች OH ከዚች H ከዚች OH ሪሙቭ ያደረገ ምን ያደርጋል ለየብቻ የነበረውን እንደ ስቶሬጅ ፎርም አድርጎ ያስቀምጣል ማለት ነው ሴሎቹ ከዛ ግሉኮስ ዩኒትስ are linked together ገባችሁ ሊንክ እየተደራረጉ ከዛ በኋላ ሪሊሲንግ ዋተር ሪሊስ እየተደረገ ከዛ ፎርሚንግ ሎንግ ቼንስ ለረጅም ቼን ኦፍ ፖሊሳካራይድ ፎርም ያደርጋሉ ማለት ነው ከዛ the storage polysaccharide is convenient compact በጣም ኮምፓክት የሆነ ለማስቀመጥ የሚመች inert ወይም unreactive ስለዚህ ሪአክት አያደርግም ሴል ውስጥ ምንም ችግር አይፈጥርም ውሃ እየሳበ ምናምን ከዛ ደግሞ and insoluble molecule ስለማይማማ የቅድም ያወራናቸው እንዳለ ችግሮች አይፈጠሩ ማለት ነው እነኚህ ኢሹዎች አይፈጠሩም ስለዚህ አሁን ሁሉም ሴል እንደዚህ ያደርጋል ብለናል አይደለ ስለዚህ storage polysaccharide form is in plant ሲሆን ማን ይባላል starch የፕላንት ስቶሬጅ ሞለኪውል ምንድነው የግሉኮስ ስቶር የሚያደርግበት in the form of starch ይሆናል አኒማልስ ደግሞ ሲሆን ግላይኮጅን ይሆናል ማለት ነው ኬሚካሊ usually ተመሳሳይ ናቸው the only difference ምንድነው ግላይኮጅን more branched ስለሆነ ማለት ነው ለምን እንደዛ እንደሆነ ደግሞ እንመለከታለን ከዛ አሁን ምን አደረገ ፕላንቱ እንደዚህ አድርጎ ግሉኮስ ፕላንቱም አኒማል ሴሉ የሚፈልገው ግሉኮስ ሰበሰበ በኋላ ችግር እንዳይፈጥርበት ስቶሬጅ ፎርም ለወጠ ፕላንቱ ስታርች አደረገው አኒማል ሴሉ ግላይኮጅን አደረገው ከዛ ኤነርጂ ሲፈልግ when energy is needed enzymes break down starch or glycogen back into glucose ስለዚህ ኤንዛይሞች ምን ያደርጋሉ አሁን ኤነርጂ ሲያስፈልገን ብሬክ ዳውን ያደርጉትና ወደ ሲምፕል ፎርም ወደ ግሉኮስ ይለውጡታል ማለት ነው ስለዚህ glucose can be made available again quickly by enzyme controlled reaction ስለዚህ አሁን ግሉኮስ ሲያስፈልግ ምን ያደርጋል ስቶሬጅ ፎርም አለ እየሰባበሩ ወደሚፈልጉበት ፎርም ይወስዱታል ማለት ነው ስለዚህ አሁን ወደ ስታርች እንመልከት ስታርች the formula look again indicates that it's made up of numerous glucose molecules ብዙ ግሉኮስ ሞለኪውሎች አንድ ላይ ሆነው ፎርም የሚያደርጉት ስታርች ስለዚህ አሁን ባለ 20 ግሉኮስ ሞለኪውል ከሆነ እንን 20 አድርጎ ሰብስቲቲዩት እንደማድረግ ማለት ነው starch is the plant stored form of sugar ስለዚህ ፕላንቶች starch sugarን በምን ፎርም ነው ስቶር የሚያደርጉት በስታርች ፎርም ነው ማለት ነው plants can produce glucose and ፕላንቶች ግሉኮስ ፕሮዲዩስ ያደርጋሉ አይደለ ከዛ
and the surplus glucose ከሚፈልጉት በላይ ትርፉ ግሉኮስ ምን ይደረጋል is stored as starch በስታርች ፎርም ስቶር ይደረጋል in የቱ ጋር ነው ስቶር የሚያደርጉት in various plant components such as roots seed plant የፕላንቶቹ ስራቸው ውስጥ ሲዳቸው ውስጥ አሁን ስቶር ማድረግ ብዙ ሰርተዋል ሰርፕለስ ወይም ደግሞ ትርፍ ሆኗል ስለዚህ ስቶር አድርገው ሩት ውስጥ ሲድ ውስጥ ቅጠል ውስጥ ያደርጉ ስቶር ያደርጉ ያስቀምጣሉ ማለት ነው ከዛ this stored starch can later be converted back into glucose ስለዚህ ኤነርጂ ሲፈልጉ ወደ ግሉኮስነት መልሰው ይለውጡታል during periods when photosynthesis is not possible for example at night ማታ photosynthesis ስለሌለ አሁን ለኤነርጂ ሲፈልጉ ምን ያደርጋሉ ስቶር ያደርጓትን ስታርች እየሰባበሩ ደግሞ ራሳቸው ይጠቀማሉ ማለት ነው ከዛ አሁን ይሄ ፕላንት ውስጥ ተቀመጠ አኒማሎች ደግሞ animals ingest starch አኒማሎች ደግሞ ስታርችን ወደ ራሳቸው እኛ ስንመገብ ማለት ነው which is broken down into smaller molecules such as glucose ስለዚህ እኛ ደግሞ ስንመገብ ስታርቹ ብሬክ ዳውን ይደረግና ወደ ግሉኮስነት ፎርም ይለወጣል ማለት ነው the glucose can subsequently be absorbed by the cells ስለዚህ ይሄ ግሉኮስ ደግሞ መልሶ እኛ ከተመገብነው በኋላ ሴላችን ይሄንን አብዞርብ ያደርገዋል ማለት ነው ስለዚህ አንድ ፖሊሳካራይድ ማናየን ስታርች አየን የፕላንት የአኒማል ደግሞ ማነው እሱ ግላይኮጅን ልክ እንደዛ ሴም ፎርሙላ ነው ሐሳቡም አንድ አይነት ነው ኤክሰፕት ይሄኛው አኒማል ውስጥ ነው እና ሞር ብራንችድ መሆኑ ማለት ነው is made up of monomers of glucose አንዳንድ ሞኖመሮች ተሰብስበው ፖሊመር ይሰጡናል ማለት ነው it's the storage form of glucose in humans and other animals humanoችም ሌሎችም እንስሳቶች በምን ፎርም ነው ስቶር የሚያደርጉት በግላይኮጅን ፎርም its structure is similar to starch as indicated by the formula formulaቸው ተመሳሳይ ነው ግን but it's more highly branched ለምንድነው እሱ branched የሆነው this branching structure allows for rapid release of glucose when needed ቶሎ rapid release እንዲደረግ ስለምንፈልግ ስትራክቸሩ ምን አይነት ነው በጣም ልክ ግላይኮጅኖች ከሌሎች አንፃር ሲታይ በጣም branched የሆነ ሞለኪውል ነው ግን ያው it's the same ግሉኮሶች አብረው ተሰብስበው ለምሳሌ ኢትዮጵያን አትሌትስ ኢንዱራንስ አሁን ረጅም ማራቶን ምናምን ሲሮጡ ረጅም ሰዓት ነው አይደለ ስለዚህ አሁን ልክ እየሮጡ ያለ the first hour የመጀመሪያው ሰዓት ካለፈ በኋላ ኤነርጂያቸው እየደከመ እንዳይመጣ easily የሚያገኙበት ሶርስ ያስፈልጋል ስለዚህ glycogen stores during long distance running በሱ ነው ዲፔንድ የሚያደርጉት እሱ ላይ ነው ሪላይ የሚያደርጉት ወይም ዲፔንድ የሚያደርጉት ስለዚህ where sustained energy release is important energy release sustain ማድረግ አለበት 2 ሰዓት ተኩል ሙሉ እየሮጡ ስለሆነ ማስላቸው ሁሌም ኤነርጂ በርን ያደረገ ስለሆነ sustained release ስለሚያስፈልግ easily access የሚያደርጉት ያስፈልጋቸዋል ማለት ነው ግላይኮጅን ደግሞ እንደዚህ በጣም ብራንችድ መሆኑ ለምን ይጠቅማል እንደዚህ ብላችሁ አስቡት ብዙ ብራንቾች ስላለ ቅንጥስ ያደረገ ሰውነታችን ቶሎ ሰፕላይ ማድረግ ይችላል ማለት ነው ለሚያስፈልገው ዩዝ እንደ ስታርች ወይም እንደሌሎቹ ሞር አላይን ሳይሆን easily access ማድረግ የሚቻልበት አይነት አሬንጅመንት ነው የሚኖረው ግላይኮጅን የት እናገኘዋለን glycogen which is the animal analog ማለት የዚህኛው ተመሳሳይ ፎርም ማለት ነው ፕላንት ውስጥ ስታርች አለ አኒማሎች ደግሞ አናሎጉ ምንድነው እሱ ግላይኮጅን that is often stored in liver and muscle cells liver ማለት ጉበታችን muscle ደግሞ ጡንቻዎቻችን ማለት ነው ስለዚህ liver glycogen ለሚጠቅማል serves as glucose reserve for the whole body maintaining blood glucose levels ስለዚህ አሁን አንዳንዴ ምግብ ሳንበላ ስንቀርናም ድክምክም ይለናል አይደለ ግሉኮስ ሌቭላችን እየወረደ ስለመጣ ነው ስለዚህ ምን ያደርጋል liver ስቶር የተደረገው በመልሶ ኤነርጂ ስለሚያስፈልገን ሴሎቻችን እንዳለ ግሉኮስን ነው ተጠቅመው ATP የሚያገኙት አይደለ ስለዚህ ብሬክ ዳውን ያደረገ easily for the whole body ማን ሰፕላይ ያደርገናል ሊቨር ስቶር የተደረገው ግላይኮጅን ከዛ በኋላ ደግሞ ማስል ስቶር የተደረገው ግላይኮጅን ደግሞ is reserved for local use in the muscles እዚሁ ስቶር የተደረገው እዛው ሎካሊ እዛው አካባቢ እንዲጠቀምበት የእግራችን ውስጥም ከሆነ እንደዛው ማለት ነው during intense physical activity በጣም ጠንካራ physical activity ስንሰራ ሰውነታችን ኤነርጂ ስለሚያስፈልገው ይሄንን ይጠቀማል ማለት ነው እሺ ስለዚህ አሁን highly branched ነው ብለን ነበር አይደለ highly branched መሆኑ which allows for rapid release of glucose when needed ስለዚህ ልክ ሲያስፈልገን rapid release ስንፈልግ ልክ አሁን የሆነ ነገር
በንበልዳ ከሆነ አንድ ከምትወስዱ ብዙ ብራንች ካለ ቶሎ ብድግ ማድረግ ይመቻል አይደለ highly branched የሆነ arrangement ያለው ማለት ነው ግላይኮጅን ስለዚህ when needed if glucose levels fall አሁን ለምሳሌ ግሉኮስ ሌቭላችን መቼ ሊወርድ ይችላል during fasting አሁን በጾም ወቅት ከጠዋት ጀምሮ እስከ ማታ ድረስ ከሆነ የማንመገበው ምን ይሆናል አሁን ቁርሳችንን በልተን ቢሆን ኖሮ ወደ ደማችን ግሉኮስ ይሰራጫል ሴሎቻችን ATP ያገኛሉ ከዛ በኋላ ግን ቁርሳችን ሳንመገብ አሁን ልክ ወደ 9 ሰዓት አካባቢ ሲሆን ምን ይሆናል ሰው ደማችን ውስጥ ግሉኮስ የለም ስለዚህ ከየት ያገኛል ሊቨር ስቶር የተደረገው ግሉኮስ ሌቭላችን ስለወረደ ሰውነታችን እሱ ብሬክ እየተደረገ ወደ ደማችን ሪሊዝ ይደረጋል ማለት ነው ይሄ ግላይኮጅን ኢንቴንስ ፊዚካል አክቲቪቲ አንዳንዴ በልተንም ሊሆን ይችላል ግን ልክ ቅድም እንዳየናቸው እንደዚህ እንደ ማራቶን ሯጮች ሲሆኑ በጣም ኢንቴንስ ስለሆነ ፊዚካል አክቲቪቲ ኢቨንቹዋሊ ደም ውስጥ ያለው ግሉኮስ ስለሚያልቅ ከሌላ መውሰድ አለበት ስለዚህ ሊቨር ስቶር የተደረገውን ይወስዳል ማስል ውስጥ እዛው ጡንቻው ስቶር የተደረገው እሱን እየወሰደ ብሬክዳውን ያደርጋል ማለት ነው enzymes act on glycogen stored in liver and muscles liver እና muscle ውስጥ ስቶር የተደረገውን ግላይኮጅን ላይ እነሱ ላይ አክት ያደረጉ it converts it back into glucose the simplest form our cell እንዲጠቀሙባቸው ማለት ነው እሺ ስለዚህ ሁለት ፖሊሳካራይዶች አይተናል ለኤነርጂ ብንጠቀማቸው ፕላንት ውስጥ ስታርች አኒማል ውስጥ ግላይኮጅን ከዛ ደግሞ ሶስተኛ ፖሊሳካራይድ ሴሉሎዝ እንመልከት ይሄኛው ደግሞ ለምንድነው የምንጠቀመው it's a naturally occurring biopolymer that's abundant naturally occurring bio ማለት ከሊቪንግ ቲንግስ የምናገኘው poly multiple similar molecules ማለት ነው polymer that's abundant ሁሉም ቦታ የሚገኝ ማለት ነው Plant cell walls are mostly made of cellulose. Plant cell wall አለው አይደለ? በአብዛኛው ከምንድን ነው የተሰራው? ከሴሉሎዝ ነው የተሰራው which provides structural support. ስለዚህ ሴሉሎዝ ለምንድነው ጥቅሙ? structural support ይሰጣል ለፕላንቶች። ረጃጅም ዛፍ እንመለከታለን አይደለ? ጠንካራ የሚያደርጋቸው ምንድነው እሱ? ከሴሉሎዝ ስለተሰሩ ነው። ለምሳሌ wood and paper are examples of cellulosic material ልክ እዚህ ጋር እንደምትመለከቱት wood ወይም እንጨት አብዛኛው ብዙ ሴሉሎዝ አሉት ከእንጨት ደግሞ ወረቀት እንሰራለን አይደለ እሱም high in cellulose ነው ማለት ነው cellulose is made up of ቅድም እንዳልነው glucose monomers glucose molecules አንድ ላይ ተሰብስበው that are linked together in the glucose molecule by carbon atom bonds carbon atomoቹ አንድ ላይ ቦንድ ያደረጉ ይሄንን ረጅም ፖሊመር ይሰጡናል ማለት ነው ማን የሚባል ሴሉሎዝ የት የሚገኝ plant cell wall ውስጥ ማለት ነው ስለዚህ every other glucose monomer in cellulose is densely packed as long extended chains densely ነው pack የተደረገው አንድ ላይ dense ወይም ጥቅጥቅ ብሎ pack ይደረጋል as long ምንድነው long extended chains ረጃጅም chain ሆኖ እነኚህ glucose molecules አንድ ላይ ሲሰባሰቡ ምን ያደርጋሉ This is what gives cellulose its rigidity and high strength አንደኛ rigid ጠንካራ እንዲሆን ያደርጋሉ ረጅም chain ስለሆነ ከዛ ደግሞ high strength ወይ ደግሞ ከፍተኛ ጥንካሬ ይሰጡታል ማለት ነው ይሄ which is critical for plant cells ለplant cells rigid መሆን የሚያስፈልጋቸዋል ጠንካራ መሆንም ያስፈልጋቸዋል ስለዚህ a cell wall often comprises of numerous layers of fibers that run in different directions to boost strength ስለዚህ አሁን cell wall ምን አለ comprise የሚያደርገው ወይ ደግሞ contain የሚያደርገው የሚይዘው ምን አይነት ናቸው numerous layers of fibers በጣም ብዙ የፋይበር ሌየሮች አንድ ላይ ሆነው እነኚህ ፋይበሮች ማለት ነው ሌየሮች አብረው numerous ብዙ ሌየሮች ሆነው that run in different directions በአንድ ዳይሬክሽን ሳይሆን በተለያየ ዳይሬክሽን ግማሽ ወደዚህ run ያደረገ ምን ይሰጣል to boost strength ጥንካሬ እንዲሰጠው ጥንካሬን boost እንዲያደርግ እንዲጠነክር ይረዳዋል ማለት ነው እንደኚህ የተለያዩ ፋይበሮች በዲፈረንት ዳይሬክሽን ሄደው ፋይበሮቹ ከምን እንደሚሰሩት ከግሉኮስ ሞለኪውሎች ተደማምረው ማለት ነው እሺ አሁን ስንመገብ ዳይተሪ ፋይበር ወይም ደግሞ ፋይበር በአማርኛ አሰር ያላቸው ምግቦች ምንለው ማለት ነው ብዙ ጊዜ ፍራፍሬ ጥራጥሬ ነገር ተመገቡ የሚባልበት ምክንያት Dietary fiber is cellulose that passes through our digestive system. But digestive system የሚያልፈው cellulose ምንድነው dietary fiber ይባላል. Cellulose is present as dietary fiber in foods like vegetable እና whole grain. Vegetable ነገሮችን ተመገቡ ጥራጥሬዎችን ፍራፍሬዎችን የሚባሉ ለምንድነው እሱ high fiber ስላለ fiber መኖሩ ምን ይጠቅማል
it adds bulk to the diet ዳይታችን ስንመገብ volume እንዲኖር ያደርጋል volume መኖር ደግሞ ምን ያደርጋል helps regulate bowel movement and supports a healthy digestive tract ስለዚህ ምግብ በሲስተማችን ውስጥ ቶሎ እንዲንቀሳቀስ ይረዳል ማለት ነው አሁን ሃይ ፋይበር ምግብ ተመገቡ ፍራፍሬ ጥራጥሬ የሚባለው ኢፌክቱ አሁን ሳይሆን የሚታወቀው ልክ ሰው ፋይበር ያለው ምግብ የማይመገብ ከሆነ ልክ ወደ 50ዎቹ 60ዎቹ አመት ሲደርስ ምን ይሆናል ዩዥዋሊ አሁን ፋይበር ምግብ አለመመገብ ድርቀት ያመጣል ከዛ በኋላ ግን የሱ ኩሙሌቲቭ ኢፌክት ተደማምሮ ልክ እድሜያችን እየጨመረ ወደ 50ዎቹ እየተጠጋን ስንመጣ ምን ያደርጋል ወደ አንጀታችን ካንሰርስ ወደ ካንሰር ፎርም የመለወጥ ቻንሱን ይጨምራል ስለዚህ ለዛ ነው ፋይበር ያለው ምግብ አሰር ያለው ምግብ በደንብ ተመገቡ ተብለን የሚነገረን ማለት ነው አሁን ሴሉሎዝ ይሄኛው ቅድም ያለው ለምንድን ነው እሱ የኛ ዳይጀስቲቭ ሲስተም ሴሉሎስን ዳይጀስት አያደርግም ግን ቮሊዩም ኖሮት ምግቡ ቶሎ እንዲንቀሳቀስ ይረዳል ግን አኒማሎች ግን ዳይጀስት ያደርጉታል እንዴት እንደሆነ እንመለከታለን የሌሎች አኒማሎች ልከኛም ማለት ነው while animal digestive enzymes cannot break down the glucose linkage in cellulose ላይ glucose linkage አለው አይደለ እሱንም break down ማድረግ አይችሉም ግን herbivores ማለት ፕላንቶችን የሚመገቡ እንስሳቶች ማለት ልክ እንደ ፈረስ ካው ላሞች ምናምን ፕላንቶችን የሚመገቡት አይደለ እነኚህ they can digest cellulose rich grass ሳር በጣም ሴሉሎስ አለ አይደለ እሱንም ዳይጀስት ማድረግ ይችላሉ እና they can use it as a food source እኛ ግን ሳር ብንመገብ ሴሉሎስን ብሬክ ዳውን የሚያደርግ ኤንዛይም ስላለ ለዛ ነው ሳር ማንመገበው ብሬክ ዳውን ማድረግ ስለማንችል ለኤነርጂ ሶርስ መጠቀም ስለማንችለው ማለት ነው እነኚህ እንስሳቶቹ ራሳቸው they lack enzymes to break down cellulose in the cell walls ራሳቸው ብሬክ ዳውን የሚያደርገው ኤንዛይም እነሱ አይደለም የሚያመርቱት ግን certain bacteria live in these animals rumen ማለት digestive tractaቸው ውስጥ ያለ አንድ ኦርጋን rumen የሚባል አላቸውና እዛ ውስጥ የሚኖረው ባክቴሪያ it's part of the herbivorous digestive system ስለዚህ እነኚህ herbivores ውስጥ የሚገኝ digestive systemቸው ውስጥ የሚገኝ ባክቴሪያ ምን ያደርጋል it secretes the enzyme cellulase ስለዚህ ባክቴሪያው ነው cellulase enzyme secrete የሚያደርግላቸው ማለት ነው ከዛ cellulase may degrade cellulose into glucose monomers ስለዚህ cellulose ይሰባብራል ማለት ነው which the animal can utilize as energy source አሁን ወደ ግሉኮስነት ብሬክዳውን ከተደረገለት እንደ energy source መጠቀም ይችላል እኛ ሳር ብንበላ ለምንድነው እሱ የማይጠቅመን cellulase enzyme የለንም እሱንም ብሬክዳውን የሚያደርግ ባክቴሪያ የለንም ስለዚህ ግሉኮስ ፎርሙን energy ፎርሙን አናገኝም ማለት ነው ስለዚህ እነኚህ ሩሚናንት የሚባሉ ሩመን ያላቸው ሩሚናንት ማለት የሚያመነዥጉ አሁን ከብቶች ምናልባት አይታችሁ ልታውቁት ይችላልላችሁ ሳር ከበሉ በኋላ ቁጭ ይሉና እንደገና መልሰው እንደ ማቃረም ይሁን እንደ ማስታወክ ብቻ መልሰው ወደ አፋቸው ይመጣና ከዛ እሱን እንደገና ያኙክታል አይደለ እንዴት እንደሆነ ዳይጀስቲቭ ሲስተማቸውን እንመልከት ስለዚህ ዳይጀስትን ኢን ሩሚናንት እነኚህ የሚያመነዥጉ እንስሳት ማለት ነው occurs sequentially in a four-chambered stomachቸው የሆነ ለየት ይላል እኛ ከመናቀው የከኛ ማለት ነው መጀመሪያ plant material is initially taken into the rumen where it's processed mechanically and exposed to bacteria that can break down cellulose ስለዚህ plant material ተመገቡት ከዛ ወዴት ይመጣል ወደ rumen እዚህ ጋር ይመጣል ከዛ እዚህ ውስጥ ምን ይደረጋል it's processed mechanically ይፈጫል ፕሮሰስ ይደረጋል ከዛ and exposed to bacteria that can break down cellulose ስለዚህ ቅድም ሴሉሎስን ብሬክ ዳውን የሚያደርገው ኤንዛይም ብለናል አይደለ ባክቴሪያዎቹ እዚህ ሩመን ውስጥ ይገኛሉ ማለት ነው ሴሉሎስን ብሬክ ዳውን ያደርጋሉ ከዛ ደግሞ ይሄ አረንጓዴውን አሮ ስንከተል ምን ያደርጋል ይሄድና በዚህ በሬቲኩለም the reticulum allows the animal to regurgitate ማለት ሊያመነዥጉ ወደ ላይ እንደገና መልሶ አያችሁት እዚህ ጋር ግሪን አሮ እንደዚህ ተከተለ ከዛ ይሄድና መልሶ ወደ አፋቸው ይመጣና ከበሉ በኋላ ቅድም የበሉትን ሳር አሁን ቁጭ ብለው እንደገና ያመነዥጉታል እንደገና ተመልሰው ያኝኩትና it goes back ከዛ በኋላ እንደገና ዳይጀስት ተደርጎ ይወጣል ማለት ነው ስለዚህ the reticulum allows the animal to regurgitate እንደገና መልሶት ከዛ reprocess particulate matter እንደገና አኝከው ይፈጩታል ማለት ነው ይሄ ምን ይባላል chewing its cud በእንግሊዘኛ chewing its cud ይባላል በአማርኛ ማመንዠግ የምንለው ማለት ነው ስለዚህ ሩመኖች እንደዚህ አድርገው ሴሉሌዝን ዩዝ ማድረግ ይችላሉ እኛ ሰዎች ግን አንችልም ኤንዛይም የለንም ባክቴሪያዎቹም የሉንም ማለት ነው
ሌላው other molecules within the cell wall ለምሳሌ አሁን ሴሉሎዝ አለ ብለናል አይደለ ይሄኛው ፕላንት ሴል ዎል ብለን ኢማጂን ብናደርግ ውስጡን ስንመለከት እነኚህ በደንብ in long chains አረንጓዴዎቹ ማለት in long chains arrange የተደረጉ ግሉኮስ ሞለኪውሎች ምን ሰጡን ሴሉሎዝ ሰጡን አይደለ ከሴሉሎዝ ውጪ ደግሞ ሌሎች ሞለኪውሎች አሉ ለምሳሌ ሄሚሴሉሎዝ የሚባሉት እነኚህ ቢጫዎቹ ማለት ነው ሄሚሴሉሎዝ ፔክቲን የሚባሉ ምን ያደርጋሉ these aid ወይም ደግሞ aid ማለት ማገዝ ማለት ነው in the cross linking of the cellulose fibers እነኚህ ሴሉሎዝ ፋይበሮች አንድ ላይ ክሮስ ሊንክ ፎርም እንዲያደርጉ እዚህ ጋር እንደምንመለከተው ይረዳሉ ማለት ነው አንዳንዶቹ ደግሞ and some form a glue like matrix እንደ ግሉ የሚያጣብቅ matrix form ያደርጋሉ around the cellulose fiber ማለት ነው ይሄ ምን ያደርጋል it improves the strength even further ስለዚህ አሁን ለስትሬንግዝ ሴሉሎዝ በጣም ብዙ ግሉኮስ ሞለኪውሎች ጆይን ተደርጓል ሌሎች ሞለኪውሎችም ለምሳሌ ሄሚሴሉሎዝ ፔክቲን የመሳሰሉት እንደ ግሉ የሚያገለግላሉ ሞር ስትሬንግዝም ደግሞ ይሰጡታል ማለት ነው ስለዚህ አሁን ፕላንቶች በጣም ዛፎች በጣም ጠንካሮች ናቸው አይደል ስለዚህ ይሄ ሴሉሎዝ ነው ይሄን ጥንካሬ ይሰጣቸው The strength of cellulose fiber is roughly similar to that of steel. Steel ማለት እነኚህ በቃ ብረት ትላልቅ ብረቶች ማለት ነው ልክ እንደዚህ አይነት ከዛ ጋር የሚመሳሰል አይነት ጥንካሬ ነው ያለው This implies that when pulled at both ends በሁለቱም ጫፍ ብንስበው they are extremely difficult to stretch or break stretch ለማድረግ break ለማድረግ በጣም difficult ነው ምክንያቱም በጣም ጠንካራ ስለሆነ ማለት ነው ይሄ ምን ይጠቅማል it allows the cell to endure tremendous pressure ስለዚህ ሴሉ በጣም tremendous ወይም ብዙ የሆነ pressure ውስጥም ቢሆን ይሄንን endure ማድረግ ወይም ደግሞ መቋቋም ይችላል ማለት ነው ይሄ pressure መቼ ነው build የሚያደርገው that build within it due to osmosis ቅድም ያለው osmosis ሲኖር ልክ እዚህ ጋር አሁን ሌሎች ሴሎች ሴሉሎዝ የሌላቸው አሁን ለምሳሌ red blood ሴላችን አኒማል ውስጥ ያለ ሴል ሴል ዎል ስለሌለው tremendous pressure osmosis ላይ በጣም high የሆነ pressure ውስጥ ሲሆን ምን ያደርጋል burst ያደርጋል ይፈነዳል ግን እነኚህ ፕላንት ሴሎች ግን ሴል ዎል ስላላቸው ምን ያደርጋል ያንን pressure ውሃው በጣም ቢበዛ resist ማድረግ ይችላሉ ማለት ነው እሺ ከዛ አሁን ሴል ዎል ባይኖረው ኖሮ ግን without a cell wall without a wall the cell would explode ይፈነዳ ነበር dilute fluid ውስጥ ሲሆን ውሃው እንዳለ ወደሱ ይገባና ይፈነዳ ነበር these pressureዎቹ ደግሞ ጉዳት ሳይሆን ጥቅምም አላቸው ለምን እንደሚጠቅሙት these pressures help the plant grow by hardening tissues ስለዚህ ፕላንቱ ሲያድግ tissue hard እንዲሆን ጠንካራ እንዲሆን ይረዳዋል and stimulating cell expansion ሴሉም ኤክስፓንድ ያደርጋል ፕላንቱም strength ይኖረዋል አሁን እዚህ ጋር ስንመለከት አሁን አንዳንዴ አትክልቶቻችሁ ውሃ ካላጠጣችሁ ምን ያደርጋል ዊልት ያደርጋሉ ወይ ደግሞ ጥልግ ይላሉ አይደለ ውስጣቸው ብዙ ዋተር ስለሌለ pressure ምንም ስለሌለ ማለት ነው ከዛ በኋላ ግን ውሃ ሲኖር ምን ይሆናል ሞር ልክ ካጠጣችኋቸው ከአንድ ከሁለት ሰዓት በኋላ ሲመጡ ምን ያደርጋሉ ቀና ሲሉ ትመለከታላችሁ አይደለ ይሄ ደግሞ ምን ያደርጋቸው ስትሬንግዝ ይሰጣቸዋል ቅጠሎቹን በቃ ከፍ ይያሉ ተርገር pressure ይኖራቸዋል ማለት ነው ይሄ ፕላንቱ እንዲያድግ የሚረዳው pressure ነው ማለት ነው አሁን ስትሮንግ ናቸው ብለናል ፕላንቶች አይደለ ስለዚህ አሁን ሴሉም ደግሞ ሼፑ በምን ዲተርሚን ይደረጋል the shape of the cell as it grows is determined by the arrangement of fibers around it እነኚህ ፋይበሮች አንድ ላይ አሬንጅ ማድረጋቸው የሴሉንም ሼፕ የፋይበር አሬንጅመንቱ የሴሉንም ሼፕ አፌክት ያደርገዋል ከዛ አሁን እነኚህ በጣም ጠንካራ ናቸው ብለናል አይደለ ነገር ግን ምን አላቸው cellulose fibers are porous ማለት ቀዳዳ ያለው ማለት ነው ልክ እዚህ ጋር እንደምትመለከቱት ፋይበሩ እንደዚህ ሆኖ ግን ቀዳዳ አለው porous ነው ልክ እዚህ ጋር እንደምታዩት አይነት ማለት ነው ይሄ ለምን ይጠቅማል it allowing water and solutes to pass between the cell surface membrane and the surrounding environment ስለዚህ ምንም እንኳን ጠንካራ ቢሆን ምንም እንኳን ክሮስ ሊንክ ቢኖረው በየመሃሉ ግን ውሃ ማሳለፍ ይችላል ምክንያቱም ዋተር በውስጡ ማለፍ ስላለበት ማለት ነው ምን አይነት ነው porous structure ነው strong ቢሆንም between the cells water move ማድረግ ይችላል ማለት ነው እሺ ስለዚህ እስካሁን ድረስ አይተናል ይሄኛው ልንጨርስ ነው ኦልሞስት ከደከማችሁ ፖዝ አድርጋችሁ መመለስ ትችላላችሁ የካርቦሃይድሬት ዋና ፋንክሽኖች እስካሁን ድረስም አይተናቸዋል ምንድናቸው አንድ ሶርስ ኦፍ ኤነርጂ ብለናል አይደለ
for most organisms ለምሳሌ fruit juice ውስጥ ምን እናገኛለን ከፍሩት ግሉኮስ እናገኛለን ሚልክ ወተት ውስጥ ምን እናገኛለን ሚልክ ሹገር ላክቶዝ ሲምፕል ሲሆን ደግሞ ጋላክቶስ እና ግሉኮስ እናገኛለን ስታርች ደግሞ wheat potato rice wheat ስንዴ ውስጥ ድንች ውስጥ ሩዝ ውስጥ ምን እናገኛለን ስታርች እናገኛለን ማለት ነው ከነኚህ ውስጥ ኤነርጂን እኛ ሃርቨስት ማድረግ ወይም መውሰድ የምንችልባቸው ሞለኪውሎች ናቸው እሺ ስለዚህ ይሄኛው ምን አለን as a source of energy ከዛ ከሶርስነት ደግሞ ምን ያደርጋል ኤነርጂ ደግሞ ስቶሬጅም ይሆናሉ ለቅድም እንዳልነው ስታርች ስቶርስ ኤነርጂ for plants ስለዚህ ፕላንቶች በፎቶሲንተሲስ ግሉኮስን ከሰሩ በኋላ በምን ፎርም አድርገው ያስቀምጡታል በስታርች ፎርም ያስቀምጡታል ከዛ in animals ደግሞ it's catalyzed by the enzyme amylase ስለዚህ አሁን እኛ ልክ ስታርቹን ከፕላንት ውስጥ ከተመገብን በኋላ amylase የሚባል ኤንዛይም አለ አንድ salivary gland ምራቅ ግላንዳችን የሚያመነጨው salivary amylase አለ ከዛ ደግሞ ሄዶ ፓንክሪያሳችን ሌላ ደግሞ pancreatic amylase ኤንዛይም ያመነጫል ከዛ እሱ ምን ያደርጋል ስታርች ሞለኪውሉን ብሬክ ዳውን ያደርግልናል ማለት ነው into simple sugar እኛ ለመጠቀም ስንፈልግ ለኤነርጂ ሪኳየርመንታችን ያሟላልናል ማለት ነው እሺ ከዛ ደግሞ ግላይኮጅን ደግሞ ስቶሬጅ ፎርም ምን ውስጥ አለን is food reserve in animals bacteria fungi animals ቅድም አየን አይደል ሂዩመኖችም አኒማሎችም ሊቨራቸው ስቶር ያደርጋሉ ባክቴሪያዎችም ደግሞ ልክ ይሄ ባክቴሪያ ግላይኮጅን ግራኑል ትናንሽ ግላይኮጅን ስቶር የሚያደርግበት ባክቴሪያውም አለው ፈንጋዩ ምን አለ ትናንሽ ስቶሬጅ ግራኑሎች አሉት ምን ስቶር የሚያደርግበት ግሉኮስን አብሮ ሰብሰብ አድርጎ ግላይኮጅን አድርጎ ስቶር የሚያደርግበት ምክንያቱም ዲዞልቭ ሆኖ ከሆነ ግሉኮስ ወደ ስቶሬጅ ፎርም ካልተቀየረ ኦስሞሲስ ላይ ብዙ ዋተር እየገባ ሴሉ በርስት እንዳያደርግ ማለት ነው ከዛ in mammals ደግሞ ምን ብለናል it's stored predominantly in the liver በዋነኝነት ሊቨር ውስጥ ስቶር ይደረጋል የሊቨርን it makes up to 10% of liver mass ስለዚህ የሊቨር ማስን 10% ያህል የሚይዝ ስቶር ያደርጋል ማለት ነው ከዛ ደግሞ liver glycogen ለምንድነው የሚጠቅመው ብለናል liver glycogen regulates blood glucose level ስለዚህ ደማችን ውስጥ ካልበላን ወይ በጣም ኤነርጂ ካስፈለገን ሴሎቻችን ከሊቨር ውስጥ ቶሎ እየወሰደ ለሰውነታችን ሰፕላይ ያደርጋል ግሉኮስን ሌላ ደግሞ ማስል ውስጥ ደግሞ 1 to 2% of muscle mass ምንድነው እሱ storage form of glycogen የተቀመጠ ነው ማለት ነው muscle glycogen ደግሞ ምን ይጠቅማል it provides energy for muscle contraction during exercise ስናደርግ ቶሎ ለማስል ኤነርጂ የሚያቀብልበት ፎርም ይሆናል ከዛ ደግሞ they are components of cell membrane ላይ ደግሞ ካርቦሃይድሬቶችን እናገኛለን specifically in the form of glycoproteins and glycolipids ስለዚህ ይሄኛው cell membrane ከሆነ glycoprotein እና glycolipid አለ ግላይኮፕሮቲኖች ምንድናቸው እነኚህ ፕሮቲን ላይ ቁጭ ያሉት ግላይኮፕሮቲን ይባላሉ ሊፒድ ላይ ፋቱ ላይ ደግሞ ቁጭ ያሉት ምን ይባላሉ ግላይኮሊፒድ ይባላሉ ማለት ነው ምን ያደርጋሉ they extend from the cell surface ላይ extend ያደርጉና they are involved in ምን ጥቅም ይሰራሉ አንድ cell to cell recognition ልክ እንደ አሁን ለምሳሌ የኤምባሲ መኪናዎች ካያችሁ የዛ ሀገር ኤምባሲ ፍላግ ወይም ባንዲራ ይውለበለባል አይደል ስለዚህ አሁን የኢትዮጵያ ዲፕሎማት ሄደ ከሆነ የኢትዮጵያ ባንዲራ ይታያል ስለዚህ ሪኮግናይዝ ታደርጋለች እዚህ መኪና ውስጥ የኢትዮጵያ ዲፕሎማት ነው ያለው ለሴል ቱ ሴል ሪኮግኒሽን ሴሎቹም ሪኮግናይዝ እንዲደረጉ ይጠቅማሉ ሌላ ደግሞ ለሴል ቱ ሴል አድሂዥን ሴሎች እንዲጣበቁ በማን ሪኮግናይዝ ተደርገው በእነኚህ ግላይኮፕሮቲን ወይ ግላይኮሊፒድ ሪኮግናይዝ ተደርገው ይጣበቃሉ ማለት ነው አድሂዥን ማለት መጣበቅ ማለት ነው ከዛ ደግሞ ለሲግናሊንግ አሁን ለምሳሌ ይሄኛው ሳሊቨሪ ግላንድ ሴል ነው እንበል የሳላይቫ ፕሮዲዩስ የሚያደርግ ስለዚህ ሪሴፕተሮች አሉት የሆነ ያንን ትሪገር የሚያደርግ አንድ ሞለኪል ሲመጣ ሲነካ ምን ያደርጋል ሲክሪት አድርግ ሳላይቫን ሲክሪት አድርግ የሚለው ሲግናልም ይሰጣዋል ማለት ነው ስለዚህ ለሲግናሊንግም እነኚህ ካርቦሃይድሬት ሞለኪውሎች ይጠቅማሉ ስለዚህ they play a crucial role ወይም ደግሞ ጠቃሚ ሮል አላቸው in intercellular communication ስለዚህ በእነኚህ ሴል ኮሚኒኬሽን ይሄኛው እንትና ነው ይባባላሉ ይሄንን ስራ እንደዚህ ስራ የሚለውን ሜሴጅ እርስ በርስ ኮሚኒኬት ለማድረግም ደግሞ ይጠቀማሉ ማለት ነው
ከዛ ደግሞ structural component ይሆናሉ they form structural component of many organisms ለምሳሌ cell wall of bacteria fungi የኢንሴክቶችም ደግሞ exoskeleton ፎርም ያደርጋሉ አሁን ካይቲን የሚባል ሞለኪውል is involved in the formation of fungal cell wall ስለዚህ fungi cell wallቸው ከምንድነው የሚሰራው ሴል ሜምብሬኑ አለ አይደለ ከሱ በላይ የፈንጋይ ሴል ዎል ከምንድነው የሚሰራው ከካይቲን የፕላንት ሴል ዎል ከምንድነው የሚሰራው ከሴሉሎዝ ስለዚህ ካይቲን is የፈንጋይ ሴል ዎል ሌላ ፈንጋይ ላይ ብቻ ሳይሆን ደግሞ it forms the exoskeleton of insects ወደ ቆዳቸው ጠንከር ያለ ነገር አለ አይደለ exoskeleton አላቸው እኛው skeleton የሚለው አጥንታችሁ ውስጥ ያለ ነው ግን ኢንሴክቶች exoskeleton አላቸው እና እሱ ከምንድነው የሚሰራው ከካይቲን ነው የሚሰራው it provides structural strength and protection in the protection means እንደ ሽፋን የሚሆናቸው እንደ strength የሚሆናቸው ማለት ነው ስለዚህ እነኚህ የተለያዩ ፋይበሮቹ አንድ ላይ ተሰብስበው እንደ ሌየር ፎርም አድርገው ከዛ ይሄንን ፕሮቴክቲቭ ሌየር ይሰራላቸዋል ማለት ነው ከዛ ሴሉሎዝ ደግሞ ቅድም እንዳልነው ሴሉሎዝ is an important component of the diet for ruminants እነኚህ ruminant የሚያመነዥጉ እንስሳት ያልናቸው ለምሳሌ ካው ላሞች sheep በጎች ምናምን as they have specialized digestive system ቅድም ያልነው rumen ያላቸው digestive systemአቸው it can break down cellulose into usable forms of energy የሚጠቀሙበት energy form ይለውጣል ራሳቸው የሚያመነጩት ኤንዛይም ሳይሆን rumenአቸው ውስጥ ያለው ባክቴሪያ cellulase ስለሚያመነጭላቸው እሱ ደግሞ break down አድርጎ እንደ energy source ደግሞ ይጠቀማሉ ማለት ነው ስለዚህ እዚህኛው ዩኒት ላይ እዚህኛው ቪዲዮ ላይ ብዙ የካርቦሃይድሬትን ጥቅም ከስትራክቸር ከኤነርጂ ሶርስ አንፃር ብዙ ተመልክተናል ምን እንደሆነ ፖሊሳካራይዶች ስማቸውን ዳይሳካራይዶች ስማቸውን ሞኖሳካራይዶች እንዳይጠፋባቸው እዚሁ አሁን ቪዲዮን እያስታወሳችሁት መጻፍና ሜሞራይዝ ማድረግ ትችላላችሁ ማለት ነው ሌሎችን ደግሞ በሌላ ቪዲዮ እናያለን አብረን እንማራለን ሰላም ተማሪዎች እንዴት ናችሁ ዶክተር ምህረት ነኝ ከግሎብዶክ አካዳሚ ከኔ ጋር 10ኛ ክፍል ባዮሎጂን አብረን ያያየን እንገኛለን ዛሬ ደግሞ ዩኒት 3 ላይ ደርሰናል ስለ ባዮኬሚካል ሞለኪውልስ የምናይበት ዩኒት ላይ ደርሰናል ከመጀመራችን በፊት ግን በቴሌግራም ቻናላችን @globdoc_academy ብላችሁ ጆይን ማድረግ እንዳትረሱ ዩቲዩብ ላይ ሰብስክራይብ አድርጉ ቪዲዮአችንን በሞባይል አፕሊኬሽን ያያያችሁ ከሆነ ቴሌግራም ላይ ሐሳባችሁን ጻፉልን በዩቲዩብ ያያያችሁ ከሆነ ደግሞ ከስር ኮሜንት ሴክሽን ላይ ሐሳባችሁን ጻፉልን እና ደግሞ ይሄን ቪዲዮ ስትመለከቱ VPN አብርታችሁ መመልከታችሁን እንዳትረሱ እሺ ስለዚህ በዚህኛው ዩኒት ላይ ምን ቶፒክ ነው ከቨር ማድረግ የምንፈልገው የሚለውን እንመልከት መጀመሪያ በምን እንጀምራለን ተርሚኖሎጂዎችን ዲፋይን እናድርግ ኢንኦርጋኒክ ሞለኪውሎች ምንድናቸው ኦርጋኒክ ሞለኪውሎች ምንድናቸው ልዩነታቸው አንድ የሚያደርጋቸው የተለያዩ ባህሪዎች አሉ ስለዚህ መጀመሪያ ይሄንን ሐሳብ በደንብ እንረዳለን ከዛ living things ውስጥ እንዴት ሆኖ በምን አይነት ፎርም እንደምናገኛቸው ኦርጋኒኮቹንም ኢንኦርጋኒኮቹንም ሴል ውስጥ በምን አይነት ፎርም ለምን አይነት ፋንክሽን እንደምናገኛቸው በደንብ እንመለከታለን ከዛ በኋላ የሚቀጥለው ቪዲዮ ላይ ደግሞ ስለ ዋተር እንመለከታለን ዋተር ምን አይነት ባህሪያቶች እንዳሉት ኔቸር ውስጥ ከሊቪንግ ኦርጋኒዝም ጋር እንዴት ሪሌት እንደሚያደርጉ ቤዝድ ኦን ይሄ እነኚህ ባህሪዎቹ ማለት ነው ከዛ በኋላ ደግሞ ለላይፍ ለሊቪንግ ቲንግስ ምን አይነት ኮንትሪቢዩሽን እንዳለው እንዴት እንደሚጠቅመን እስከ ሴል ሌቭል ድረስ ገብቶ ምን አይነት ጥቅም እንደሚሰጠን ደግሞ ስለ ዋተር እንመለከታለን ከዛ ስለ ኢንኦርጋኒክ አዮኖች እንመለከታለን የተለያዩ ኢንኦርጋኒክ አዮኖች አሁን ለምሳሌ እንደ ካልሲየም ፎስፌት ፎስፈረስ ፖታሺየም የተለያዩ አይነት ኢንኦርጋኒክ አዮኖች አሉና እነኚህ ሊቪንግ ኦርጋኒዝም ውስጥ የቱ ጋር ነው የምናገኛቸው ምን አይነት ጥቅም ነው የሚሰጡን ለምንድን ነው የሚያስፈልጉን የሚለውንም ደግሞ እያንዳንዱን ብሬክ ዳውን እያደረግን እንመለከታለን ማለት ነው ከዚያ በኋላ እሱን ከጨረስን በኋላ ስለ ኦርጋኒክ ሞለኪውልስ በደንብ በዲቴል ደግሞ እንመለከታለን ለምሳሌ ካርቦሃይድሬት ሊፒድ ፕሮቲን ኒውክሊክ አሲድ ሲባል እንሰማለን አይደለም አሁን በዚህኛው ዩኒት ደግሞ ያንዳንዱን ለየብቻ እየተመለከትን ከዛ የቱ ጋር ነው የሚገኙት ምን አይነት ፋንክሽን ይሰራሉ ስትራክቸራሊ ፋንክሽናሊ ለሰውነታችን ለኛም ለሂዩመኖችም ለአኒማሎችም ለፕላንቶችም ለሌሎች ሊቪንግ ኦርጋኒዝሞችም ምን አይነት ጥቅም እንደሚሰጡ
ለየብቻ እንመለከታለን ማለት ነው። ከዛ የተለያዩ አይነት ኤክስፔሪመንቶችም አክቲቪቲ ቪዲዮዎች ላይ ይኖራሉ። የተለያዩ አይነት ሎካል ድሪንክ ለምሳሌ አረቄ፣ ጠላ እንዴት እንደሚሰራም ደግሞ በዚህ ዩኒት ላይ እንመለከታለን። ስለዚህ እናንተም ቪዲዮአችንን ተከታተሉ። ቪዲዮዎቻችንን ከጨረሳችሁ በኋላ ደግሞ በዚህ ዩኒት ላይ የወጡ የናሽናል ኤግዛም ጥያቄዎችን አብረን ስቴፕ ባይ ስቴፕ እንሰራና ይሄን ዩኒት እንጨርሳለን ማለት ነው። ስለዚህ እናንተም ደግሞ ጆይን አድርጉ። ሌሎችም ጓደኞቻችሁ ጆይን እንዲያደርጉ ሼር አድርጉላቸው። ጥያቄዎች ሲኖራችሁ ከስር ኮሜንት ሴክሽን ላይ እየጻፋችሁ መወያየት እንችላለን ማለት ነው። ስለዚህ በሚቀጥሉት ቪዲዮዎች እንገናኝ፣ አብረን እንማራለን።